እቺ ልጅ አወቃችኋት? ሰላም ትባላለች። ሰውነቷ ላይ በፈጸመችው ተግባር ማህበራዊ ህይወቷ፣ የፍቅር ህይወቷ፣ የሥራ ሁኔታዋ ሁሉ ሳይቀር ምስቅልቅሉ ወጥቷል ነው ብላችሁ ሳምባት ካለብኝ ሳገባለሁ። ታውቂ ኢንቦክስ ታርጉልኝ በየኮሜንቱ የገባችሁ አትስደቡኝ አልፈልግም እንደ አዶናይ የዚህ ልጅ ህይወት ለመቀየር ቆርጦ ተነስቷል። ተመልከቱት። ላሚን ያማልን አይመስልም? ላሚን ያማል ኢትዮጵያ ውስጥ እንዳለ ስንቶቻችሁ ነው የምታውቁት? እንግዲህ ዛሬ ቡሄ ነው አይደለ? የተለያዩ አስቂኝ የቡሄ አጨፋፈሮችን ላስመለክታችሁ ነው። ተመልከቱ። መጥተናል ባስመቱ እች እንደምን ሰነበቱ መጥተናል ባስመቱ እች እንደምን ሰነበቱ። ሰላም እንደምን አላችሁ? እንኳን ለቡሄ በዓል በሰላም አደረሳችሁ። እንግዲህ ዛሬም የተለያዩ አነጋጋሪ ቪዲዮዎችን ይዤላችሁ መጥቻለሁ። እንደተለመደው ታዲያ እናንተ ቪዲዮ ላይክ፣ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንለፍ። እቺ ልጅ አወቃችኋት? ሰላም ትባላለች። ታዋቂ ቲክቶከር ነች። ከዚህ ልጅ ጋር ማለትም ሰን ከሚባለው ሌላ ቲክቶከር ጋር የተለያዩ የቲክቶክ ቪዲዮዎችን በመስራት ይታወቃሉና ሰውነቷ ላይ በፈጸመችው ተግባር ማህበራዊ ህይወቷ፣ የፍቅር ህይወቷ፣ የሥራ ሁኔታዋ ሁሉ ሳይቀር ምስቅልቅሉ ወጥቷል ነው ብላችሁ ሰውነቷ ላይ ያደረገችው ነገር ምንድነው? ይሄንን ቪዲዮ አይተን እንመለስ። ማቶሽ እናርገው። ሰላም ፓፒ። ሰላም ልጅ አለው። ይቅርታ ስራ ላስፈታ ነው። ኢንተርቪው ማድረግ ይችላል? ካላስቆምሽኝ ችግር የለም። እሺ። አረ እየሰራ ቀጣይ ሳምንት የሚካሄደው የኤምኤምኤ ፋይቲንግ ታዲያ ብትነቀስ ምን ችግር አለው? እንዴት ለህይወቷ መመሰቃቀል ችግር ሊሆን ይችላል እያላችሁ እንደሆነ ተስፋ አደርጋለሁ። ችግሩ ይሄ ነው። ተመልከቱት። እንዴት አንቺ ገና ቁስል እኮ ነው። ምን ነው እንዴ? ይቀለድሽ ነው እንዴ? ነገር እኮ አይደለም። ምን ነው አንቺ ያምሻል እንዴ? ወዴ ተቆጣኝ ነው እኮ። ምን አደረኩኝ? እንደምወደው ታውቃለህ አይደል? ብዙ ነገር መውደድሽ በዚህ ነው የምትገልጪው። ታዲያ ሰውነትሽ ላይ በመለጠፍ ቆዳሽ ላይ ፍቅርሽን በዚህ ነው የምትገልጪው። ገዳማት ያለው አባት ቅዱሳን ሚካኤልን ይወዱታል አይደል? ታቱ ተሰርቶታል። ግን ለኔ ልክ ነው። ራቀል በል መሰለኝ። ሰላም እየቀለድኩ አይደል? አሁን ታስጠፊያለሽ። እሺ ይጠፋል። እንዴት ታቶ አንተ ማለት የሱ የኔ ጉዳይ አይደለም። ግን ጀርባሽ ላይ እኮ ነው ያለው። ቆይ አንቺ ከዚህ በኋላ ወሲብ አታርጊ ታዲያ እዚህ ጋር ምን አስመጣው እንዴ? ሚካኤልን ሰላድኖ ታቶ ተሰርተሽ ሴክስ ታደርጊያለሽ ማለት ነው። ኃጢአት ትሰሪያለሽ ማለት ነው እኮ። ፈጣሪ የፈቀደልን ነገር ነው። አሁን ታጠፊዋለሽ። ከስራችን ከተቆጠብን ሌላው ቀላል ነው አይደል እንዴ? ይሄ ደግሞ አይጠፋም። ከቆዳሽም ቢሆን አስለሽው ሰላም ያበድክ ነው እንዴ? በሌላ ነገርም ቢሆን አጥፊው እንጂ እንደዚህ አይሆንም። እሺ ውዴ ከሌላ ሰላም እየቀለድኩ አይደለም። ነው ቅዱስ ገብርኤል እየቀለድኩ አይደለም። ውዴ ተረጋጋ እንጂ። እኔ አንድ ታቶ አለኝ። ገብርኤልን ታቶ አልሰራው። ታቶ ማለት የሚሰራቸው በጣም ወዳጅ ሰዎች ለምን ደግሞ አልሰራቸው? ፍቅር ቆዳ ላይ በመለጠፍ ነው እንዴ? አሁን ሂደሽ ታስለቅቂዋለሽ። ሰላም ሂጂ። ሰላም እኔ ጋር መጣላት ትፈልጊያለሽ? መጣላት አልፈልግም። ሰላም ይሄ አይጠፋም። ውዴ አሁን ቤት ውስጥ አይደለም ያለነው እና የሌለኝን ባሪ ደግሞ እንዳመጣ አታርጊኝ። ሰላም ይኸውልሽ፣ ሂጂና አጥፍተሽው ነይ አልኩሽ። ሂጂ። ታቶ አይጠፋም እኮ እኔ ነው የማጠፋው። እሺ በፈጣሪ ስም ተናደደ። እንዴት ነው ታቶ የማጠፋው? እንዴ እኮ አይጠፋም። ካሜራማን እንግዲህ እንዳያችሁት ነው። እሷ ለሚካኤል ካላት ፍቅር ነው ታቱን ጀርባዋ ላይ የተነቀሰችው። አንዴ ሆኗል እና ምን ይሆን? መቀየር አልችልም። ኦኬ እኔ እኮ ላይ መቀራችኝ። እኔ ግን መቀየር ትችያለሽ። ይሄ ቀልድ አይደለም። እሺ ይኸውልሽ፣ ይሄ ቀልድ አይደለም። ሪዝን ከሆነ እየፈለክ የነበረው ማለት ነው የሆነ ሪዝን መውሰድ ትችላለህ። ና እንጂ ይሄን ነው የምትሄደው እያወራሁ አይደል እንዴ? ይሄ ነገር ካለ እኔ ካንቺ ጋር አልሆንም። እሺ ሰን ይሄ አይቀየርም እያልኩ ነው። የማይቀየር ከሆነ አይቀየርም። በቃ አለቀ። ስለዚህ ነገር ያለሽ ነው። ከኔና ካንተ ግንኙነት ጋር ምን አገናኘው? እኔ አልፈልግም። በጣም ነው የሚያገናኘው። እንዴት ሆኖ እስኪ ኤክስፕሌን አድርግልኝ። የሚያሳምን ነገር ከሆነ እኔ ድጋሚ አልጠየቅም። ምንም ያክል ደፋር ብሆን ማለት ነው በእነዚህ አይነት ነገር ግን አልዳፈርም። እሺ ቅዱስ ሚካኤል ምን ያክል አደገኛ እንደሆነ ታውቂያለሽ አይደል? ምን ያክል ፈጣን እንደሆነ ታውቂያለሽ አይደል? ከስራችን እንቆጠብ። ይዞ እንዴት እንደሚያገበግሽም ታውቂያለሽ አይደል? አውቃለሁ። ሰው ግን ከስራችን እንቆጠብ። ስራችን ይሄ ከዚህ በላይ ስራ ምን አለ? አንቺ ገዳም ነው እንዳለሽ መለኩሴ ነሽ እንዴ? ይሄን አድርገሽ ከሴክስ ትቆጠቢያለሽ? ከወሲብ ትቆጠቢያለሽ? ምላስሽ እንደው ሌላው ይቅርና ምላስሽ ዝም ይላል፣ አንቺ ይላል ዝም ይላል። እንደዛ ከሆነ እኮ ሚካኤል ሁሌም በመንፈስ አብሮን አለ እኮ አይደል እንዴ? ኤኒቲንግ ምንም ነገር ሳርግ እኮ አብሮኝ አለ።
ና እንጂ የት ነው የምትሄደው? ሰላም ምንም ነገር ሳርግ አብሮኛል። አሁን እዚህ ቦታ የመጣሁት ይኸውልሽ፣ እዚህ ቦታ የመጣሁት ጸጥ ያለ ቦታ ስለሆነ ነው። እባክሽ ሂጂልኝ። እኔ ምንም ነገር አልፈልግም። ይሄን ታስጠፊዋለሽ ወይ ደግሞ ከዚህ በኋላ ከኔ ጋር ምን ማለት ነው? ማጥፋት አይችልም። ሰውዬው ስጋ ቆዳዬ ሳይሆን ስጋዬ ነው የሚነሳው። እኔ ታቶ በፍጹም እንደማልወድ ታውቂያለሽ። እኔ ሰውነት ላይ ታቶ አለኝ የለኝም። ታቶ በወድ ኑሮ ብዙ የምነቀሳቸው ሰዎች ነበሩኝ። የምነቀሳቸው ሰዎች ይብን ሰውነቴ አይበቃቸውም ከመብዛታቸው የተነሳ ብዙ የምወዳቸው ነገሮች ነበሩኝ፣ ግን ታቶ አልሰራቸው። ለምን? ቆዳ ላይ በመነቀስ ፍቅር አይገለጽም። እንግዲህ እንኳን የመላእክትን ስዕል አድኖ ይቅርና ማንኛውንም አይነት ንቅሳት ሰውነት ላይ መነቀስ በኦርቶዶክስ እምነት ተከታይ ዘንድ በጣም የተወገዘ ነው፣ ኃጢአት ነው። በጣም ይቅርታ አድርጉልኝ። ከዛሬ በኋላ ግን እኔ ጋር አትሆንም፣ እኔ ጋርም አትሰራም። ና አልጨረስኩም። ማርያምን አልጨረስኩም። ሰላም። ምክንያት የፈለከውን ምክንያት መናገር ትችላለህ። ከዚህ በላይ ምንም ምክንያት የለም እኮ። ታዲያ ምን አገናኘው እዚህ ጋር? እረፋት ገፍትረኝ። ሰላም ሂጂ እንዴ! እንደዛ ከሆነ እኮ አንቺ ማትሽ ከሆነ እንሄዳለን። ያው እኔ ከተላለሁ። እንደዛ ከሆነ ደግሞ ምክንያቱም መጨረስ አለብኝ። እዚህ ጋር እያወራሁ ነው አይደለ? እሺ ለስማሽ ተናገሪ። አዎ ምንድን ነበር ያልከው? እዚህ ጋር ሰውነትሽ ጋር አድርገሽ ብዙ ነገር ታደርጊያለሽ ነው ያልከው? ብዙ ነገር ታደርጊያለሽ። ያ ሚካኤል እኮ ሁሌ ኤኒ ሞመንቶች አብሮኛል አይደል? እንዴ አብሮን አለ አይደለ እኮ። ታዲያ እንዴት ነው እንደዛ የማይሆን? የሰላድ ነው ግን እዚህ ጋር ግን ተነቅሰሻል አይደለ? አሁን ያኔ ችግር የለውም። እሺ ግን ቢያንስ እንኳን የሰላድ ነው ከጀርባሽ አድርገሽ ማለት ከጀርባሽ አድርገሽ የሰላድ ነው ብዙ ነገር ልታረጊ ነው። ምን ላደርግ? እሺ ቤተክርስቲያን ውስጥ የሰላድ ነው አለ አይደለ? እሺ ቤተክርስቲያን ውስጥ ለምንድን ነው መጥፎ ነገር የማይደረጉት? የሰላድ ነው ስላለ ነው አይደለ? አንቺ ቤተ መቅደስ እኮ ነው ተሸክመሻለሽ። ያምሻል እንዴ? አስቢው እስኪ ትንሽ። የት ነው ጥላኝ የምትሄደው? እንዴት ነው እያወራሁ አይደል? እንደገና እኮ አልጨረስኩም። ሰላም ይሄ ኮንተንት አይደለም፣ ድራማ አይደለም። እሺ የምን ድራማ ነው? ምን ብሎግ እየሰራን አይደለም። እሺ ቆይ ሚካኤል ግን ምን እዛ ጫካ እንዴት እንዳዳነኝ ተረጋጋ። አይደለም ተረጋጋ። ቆይ ታውቃለህ አይደለም ሚካኤል ለኔ ምን እንደሆነ አይደለም። አንተ ይገባኛል። በቃ እንዴ ስህተት ተሰርቶ መጥፋት አይችልም። ገባ አይደለ? አንተ ስላልገባ ይሄ ሶስተኛ ወገን የሚገባበት። ስማኝ ይኸውልህ ስማኝ። ሶስተኛ ወገን አይደለም። ስማኝ መጀመሪያ ስማኝ። አንዴ ስማኝ እያወራሁ አይደል እንዴ? ይሄ ሶስተኛ ወገን የሚገባበት እሺ እንግዲህ አንድን ነገር ከማድረጋችን በፊት መጀመሪያ ብናስተውል ጥሩ ነው። አሁን ታቱን ኦልሬዲ ተሰርተዋለች። ከዚህ በኋላ ምን ሊደረግ ይችላል? ታቱ ሊጠፋ ይችላል። ሰላም እባክሽ፣ ወይ ታቱን ታስጠፊዋለሽ ወይ ደግሞ እኔ ሰውነቴን ጋር ተሰርቾ ድጋሚ ሰውነቴን አላጠፋውም። እረፍ። ምክንያት አትፈልግ። ዝናብ መጥቷል። አትጨቀጭቂ። ማርያም በስርዓት አውራኝ። እሱ ለኔ ጉዳይ አይደለም። እሺ እሱ ለኔ ጉዳይ አይደለም። እረፍ። ቁም እና አውራኝ እስኪ እንደ ትልቅ ሰው። ምንድነው የሚያሯሩጥ? እስኪ ቁም። ሰላም ቢሆንሽ የሌለብኝን ባህሪ በጭራሽ ሴት ላይ ማድረግ ማልፈነው ነገር እንዳደረግ አትገፋፍልሽ። እሱ ጂሰስ ቆይ የትኛው ነው ልክ? ቆይ አንዴ ተሰርቼዋለሁ አይደለ? እንዴት ነው ሰውነቴ ላይ የማጠፋው እንዴ? ጭራሽ ገፈተረኝ እኮ። አልጨረስኩም። ይሄ ሌላ ነገር አለው። ምን ትላላችሁ? እንግዲህ እናንተ ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። እንግዲህ ከዚህ በኋላ ያላት አማራጭ ታቱን ማስጠፋት ነው። ታቱን ግን ማስጠፋት ትችላለች ወይ ነው? ኦኬ ሰላም ቤተሰብ፣ ስምካ እንደዚህ ሆነ ያልጠበቅኩም ነበር። ማርያም ማጥፋት አልችልም። ላይክ ሳጠፋው ካንሰር ይሆናል አሉ። ቢጠፋ ደግሞ ቀለሙ ነው የሚለቀው እንጂ ላይክ ጠባሳው በቅርጽ ይቀመጣል ሰውነቴ ላይ። ስለዚህ ማጥፋት አይችልም። ላይክ ቢጠፋ ቀለሙ ብቻ ነው የሚነሳው ማለት ነው። እና ላይክ እንደዚህ ህዝቡን ያስቆጣል ብዬ አላሰብኩም። ማርያም ኮሜንቱ በጣም ነው የሚያስጠላው። ኢንቦክስ የሚደረግልኝ ነገር በጣም ነው የሚያስጠላው። ስለ ልቦና ላይ ያለውን ነገር ሰን በደንብ ያውቃል። ይሄ ያለሁበትን ነገር ያውቃል። በጣም ብዙ ዲስሬስፔክቶች ነው የደረሱብኝ። ብዙ ሰው ይሰራል አይደል? እንዴት ታቶ ለምንድን ነው እኔ ላይ እንደዚህ ሆኖ ነገሩ ሁሉ አልገባኝም። ኢቨን ሚካኤልን ባስቀይም ሚካኤልን ሊቀጣኝ ይችላል ወይ ደግሞ እኔን
በዚህ ወይ አልነበረም እኮ ልትነግሩኝ የሚገባው ጀስት ልክ አይደለም አይደል? ልታስረዱኝ የሚገባው በዚህ ሁኔታ አልነበረም። በጣም ነው የሚያስጠላው። ቦክስ የምታደርጉት ነገር በተለይ ኮሜንቱን ተውት። ሰን ሊያስረዳኝ የሚገባበት መንገድ በዚህ መንገድ አልነበረም። ቪዲዮ የሰራበት መንገድ ለኔ ያስረዳኝ መንገድ ምናምን እንደዚህ አልነበረም። በዚህ ሁኔታ መሆን አልነበረበትም። ልክ ነኝ ያልኩ አይደለም። ሁላችንም እኮ ኃጢአተኞች ነን አይደል እንዴ? ማን ላይ ነው የሚፈርደው? አሁንም ልወቅስ ምናምን አይደለም የመጣሁት፣ ግን በቃ ይቅርታ በቃ ይበቃኝ። ኢንቦክስ አታርጉልኝ አልፈልግም። በቃ ሚካኤል ይቀጣኛል፣ ልጁን ያሳድጎኛል፣ እሱ ይቀጣኛል። ቅድስት መግባት ካለብኝ ንስሐ እገባለሁ። ተውኝ፣ ኢንቦክስ አታርጉልኝ። በየኮሜንቱ እየገባችሁ አትስደቡኝ አልፈልግም። እንደ ከዛ ደግሞ ሰናለ በዚህ በኩል አትሊስት አንድ ሰው እንኳን በኔ ጎኑ ነው ያይም። አንዴ ጥፋቱን አጥፍቻለሁ አይደል? እንዴት ነው እንደዛ የሚሆነው? አርጋዋለች ብሎ የሆነ ሰው ለኔ የሚያስረዳኝ ሰው የለም። በኔ በኩል የሚቆም ሰው የለም። እንግዲህ አለማወቅ ያመጣው ችግር ነውና ቴክስት እየጻፋችሁ ኃጢአቷን አታብዙባት እባካችሁ። እናንተ ደግሞ ታቱ የምትሰሩ ፕሮፌሽናሎች ምን ሆናችሁ ነው? ገንዘባችሁን ብራችሁን ብቻ ነው የምታዩት? የቅዱሳንን ስዕል መነቀስ ምን ተጽዕኖ ሊያመጣባት እንደምትችል ብትነግሯት እኮ አትነቀሰውም ነበር መጀመሪያ። እንግዲህ ያሳዝናል። ምን ትላላችሁ በዚህ ጉዳይ? ሀሳብ አስተያየቶቻችሁን ኮመንት ላይ ጻፉ። አዶናይ የዚህ ልጅ ህይወት ለመቀየር ቆርጦ ተነስቷል። ተመልከቱት። ላሚን ያማልን አይመስልም? ላሚን ያማል ኢትዮጵያ ውስጥ እንዳለ ስንቶቻችሁ ነው የምታውቁት? አሁን ካጠገቤ እንግዲህ ቁርጥ ላሚን ያማል የሚመስል አንድ ልጅ አግኝቻለሁ። ይህ ልጅ ደግሞ እውነቴን ነው የምላችሁ በቅርቡ ኢንተርናሽናል ይወጣል። ይህ ቪዲዮ ያያችሁት ከሆነ በእርግጠኝነት ቫይራል እየወጣ ነው ያለው ኢትዮጵያ ላይ። ስለዚህ ቀረብ ላድርገውና ላሳያችሁ። እስኪ ተመልከቱ። ይመስላል አይደል? የተወሰነ ነገሩ እኔ ትዕግስተኛ ሰዎችን አይቻለሁ። እንደ አርቲስት ዘላለም ከበደን ያህል ትዕግስተኛ ሰው ግን አይቻላቅም። ይሁት ይሄንን ፕራንክ ገንዘቡ እንደሚያስፈልግ የቀረጻ ነገር ታውቀዋለህ አይደል? አንተ ነገር ምንድን ነው ማለት ሰላም ብያለሁ። ሰማኸኝ? ሰላም አላልክም። ሰላም እያልኩት ምንድን ነው ንቀት ነው? ምን አይንም ገብተው ለሰው ምንድን ነው? አይ ፊልም ላይ ማቀው አደንቀዋለሁና ሰላም ስለው ንቀት አናዶኝ ነው። አረ አባቴ ላይ እንደዚህ አይነት ነገር አላቀም ይባል ማንኛ ካለ እሱ ጋር ያወራ አይ እሱ ሌላ አይሆን ሰላም መጥሽን ትማታ አለ ሰላም እያልኩ ነው አይደል? አይ አይወልም አንደኛ ሰላም አይ የኔ ወንድም ሰላም እያለ እየሰማሁ ነው እንጂ ንቀት ያስታውቃል። ለምን ሰላም ስለ ሰላምታ ምን ችግር አለ? ፍቅር አላየሁም። አይ እንዴ አላየሁም አልኩ አይደል? መጀመሪያ ከሱ ጋር እያወራ ነበር። ሁለት እኔ መግባትንም ጭራሽ ትናለኩ ከሱ ጋር ስሜታዊ ነኝ እያወራ ነበር። አላየሁም። የሥራ ጉዳይ ዘሙ ብራዘር አለማስተዋል ሶሪ ንቀት ይቀጣ በራሱ ንቀት አይ ነው አረ እኔ ማንም እንደዚህ ብሎኛል ከመኔ አዎ እኔም ደግሞ የኔ አባት ማለት ነው ከስሬ ብዙ ሰው ነው ማሰራው እንደዚህ የሚናገረኝ የለም። ብራዘር ተረጋጋ ወይ እንደሱ አይ ነው ሰላም አልኩት አይደል? እግዚአብሔር ሰላም ተብሎና ብናወራ ይሻላል። አይ ብዙ ፌመሶች እንደዚህ ላይ ነው ከዚህ በፊት በእኛ ነው እዚህ ደረስከው በጣም እኛ ላይ ነው እዚህ ደረስከው ማለት አንቺ ሌላ ነገር ውስጥ ትገባለህ። ሌላ እኛ እዚህ ሌላ ነገር ስሜታዊ እንደምን ትሆናለህ? አላየሁም አይደል? እያወራን ነው ስለ ጉዳይ እያወራን ወይስ ደግሞ አንድ ነገር ነገር እኔ ማንንም ሰው ያቀኛል በእንደዚህ አንተ ባልከው ልክ እኔ ሰው አሳንሽም አላውቅም አልችልም እንጂ እኔ ማሳነስ ጀመር። አንተ ትተዋወቃላችሁ እንዴ? አይ እንዲህ ነው ማይያደል አየሁ ከተቀመጥክበት ወይ ምን ትነሳ ቆይ እንስዋለን ሰላምታ ለማለት ግድ አዮ ሰማይ አንተ ሰላምታ አይከብረኝም። ገብቷላ ገብቼ ሰላም ስለ ሰላም ለምንድነው ማለት ሰላም አልኩ ከሰው ጋር እየተነጋገርን አልኩ አይደል? ሌላ ምንድነው ትፈልገው? ምን ልትሆን
ይቅርታ አልኳት። ሰላም አይደለም በቃ ሰላም አለ ማለት ግዴታ አለብኝ እንዴ? አይደለም በቃ ስሜታዊ ነበርና አይደል? ስሜታዊ ሆኜ እያወራሁ ነበር። አላየሁም ማለት ነው። ምንም ችግር የለም። አንተ ሰላም አልከኝ። ነገርኩህ። አንተዋወቅማ። እግዚአብሔር ሰላምታ ነው። ሰላም አልከኝ። ማን ነው እሱ ሰላም ማለት? በቃ ቢሆን አንተ አርቲስት ነህ። ሰላም ማለት ነበረብህ። ሰላም አልኩህ እኮ። ከዛው ሌላ የምትፈልገው አንተ እንዴ? አረ ሰላም አባት ታሪክ ነው የሚያገባኝ እንዴ? ሌላ ነገር ሳንገባ ማለት ነው። ምንድን ነው? አይቆጭ በል ቆይ ይቅርታ ካልኩ በኋላ ምን ፈልገው ነው? ይቅርታህን አይደለም ሰላምታ አሁን ነው የፈለኩት አይደል? ሰላም ለምን አትልም? እኔ ስለማደንቅ እስካሁን ያየሁበት ነው እንዲቆጨኝ ያደረገው። ሌላ ነገር ስለምን ትገባለህ? ሰላም አይገባማ። ሌላ ነገር ነበር የሚፈጠረው። አትኖርም ነበር እዚህ እና እንዴ ምን ማለት ነው? አንተ ሰው ልጅ ነው። ከሴት ጋር ስለሆንኩ ነው። እሺ ብራዘር ሚስቴ ጋር ስለሆንኩ ነው። እሷን እኮ አብሬ ነው እንጂ እኮ ምንም ማለት ነው። አንተ ምንም እኮ ስማ ስሜታዊ አታርገኝ። ገብቼ ሰላም ስልህ ለምን ነው ሰላም አትለው? በቃ ነገር ማቆም ነው። በቃ ወዲያ ሰው ልጅ ነው። በቃ ለሱ ሌላ ሀሳብ ላይ ነበር አለ እንጂ እንኳን በመኪና እየሄደም እንደዚህ ሰው አላውቅም። እንደውም ሰላም አይባል ሌላ ሰላም ማለት ነው። ሌላ ምንድን ነው የፈለከው? ምንድን ነው የፈለከው? አላውቅም መሰለህ እኮ ስለአንተ ማወቅ አለማወቅ ይጠበቅብኛል። ታውቂኝ እንደዚህ አታወራኝ። ሲጀመር ቆመህ አታወራኝ ነበር። ታውቂኝ እንዴ ስራህን ነው። አርቲስት ነህ አይደል? አንተ እኛን አታውቅንም። እሺ ዝም ብለው ሁሉም ሰው እኩል ባታወራ ጥሩ ነው። እኔ እኮ የሚያደቀኝ ነው የማወቅ እኮ ግዴታ የለብኝም አይደል? ምን ፈልገህ ነው? አልገባኝም። ሰላም ስልህ በቃ አይደለም ሰላም አይደለም በቃ ሰላም ያለ ማለት ነው ትቆርኛለህ ትለኛለህ። በቃ አይደለም ሰላም በግድ ነው ሰላም ትለኝ አይደለም ሰላም አይደለም አትልም አይደለም ትቢቱኛ እዚህ ያድርሰ ነው ሰላም ትለኛለህ። በጣም ትዕግስተኛ ነው። እንግዲህ ዛሬ ቡሄ ነው አይደለ? የተለያዩ አስቂኝ የቡሄ አጨፋፈሮችን ላስመለከታችሁ ነው። ተመልከቱ። መጭተናል ባስመቱ እች እንደምን ሰነበቱ መጭተናል ባስመቱ እች እንደምን ሰነበቱ እች ዛማዶ አችን በግ እች ዚማሽዶ አችን በግ የች ዚ ቤት ጌታ ወች ሳይዱ ነገ ወሳይዱ ነገ ወሳይዱ ነገ እች አማዶ አችን ቅማል እዚሽ ማዶ አችን ቅማል የች ቤት ጌታ ልትወጣ ነው ቫይራል ልትወጣ ነው ቫይራል ልትወጣ ነው ቫይራል ያፈላውን በሰላጠቀ እሺ በቃ ቦቾራችን በቃ። ምን አይነት ጊዜ ደግሞ ደረስን? ጅራፍ ምናምን ቀረ ማለት ነው። መሰነሽ ጋሽዬ የደበሩት እንዴ ግችላኩ ምናምን ላውጣው እንላችሁ ፈነዳደው እንዴ ምን እሺ ልጆች አልተግባባንም። በቃ እቺ ሙልሙል ያዟና ሄዱ። እነሱ ሸቻዋዬ ነገር ነው ሙቹ ምናምን አለ ጀንኮሽ ኧረ ንጩ ምሽ ማነሽ አዛማዶ አችን ባሬ እዚህ ማዶ አችን ባሬ የዚህ ቤት ጌታ አስጠጪ ካክሬ በዘበዝ ምን አይነት ቋንቋ ነው? ክፈት በለው በሩን የቪላውን ክፈት በለው በሩን የቪላውን ኦፕን አርገው ዶሩን የሃውሱን ኦፕን አርገው ዶሩን የሃውሱን ሆያ ሆዬ የኔ ጌታ ጌታ ለጌታ የማይረታ የወንዜ ሂፖፕ ለቡሄው መተናል እንጨፍር በራፕ የወንዜ ታይገር አይፎን ጀዋል እንጂ አንፈልግም ብር ታይገር የወንዜ ራጋ ሲዞ ያው የጎበዝ ተረጋጋ ራጋ አድማጮቻችን ቡሄን አስመልክተው እድሜያቸው ከ25-30 የሚገኙ ወጣቶች በስራ አጥነት እየጨፈሩ እየተመለከትን እንገኛለን። አዎ እንግዲህ አሰላለፋቸውን ስንመለከት በአካውንቲንግ የተመረቀው ሂሳብ እየሰበሰበ ሲገኝ ሚዲያ አጣው ጋዜጠኛ ከኋላ ሆይላል ኢንጂነርና ዶክተርም እያጀቡ ይገኛሉ። እኔ ግን ስራ አጥነቱ በዚህ ከቀጠለ ቀሚስ ለብሶ አበባዮች መጨፈራቸው ማይቀር ይመስላል። አሁን ከቪላው ደጃፍ ደርሷል። በሩ ሊከፈት ነው። እነሱም መጨፈራቸውን ቀጥለዋል። እንዴ በሩ ሲከፈት ያ ዶክተር ክራሽ በቃለኝ። እንዴት ያለ ነገር ነው! ዶክተር ታረሞት እንዳየፈዘዘ ነገር ግን ካለው ችግር አይበዝም ብሎ አንገቱን አቀርቅሮ መጨፈር ቀጠለ። ተመልከተው ኢንጂነር በቤቱ ሻብቷል። ምን አለ ይሄን ቤት እኔ በሰራሁት እያለ ነው። ለቁጭት እኮ ነው ሴራሚኩን በዱላ እየሰነጠቀው ነው። ምን እያሉ ነው የሚጨፍሩት? እዛ ማዶ አንድ ተራራ እዚህ ማዶ አንድ ተራራ ተመረቀን የለም ሰራ ይላል። እንዴት ያለ ኧረ አሁን ደግሞ ምንድን ነው የሚሉት? እዛ ማዶ አንድ ጎመን እዚህ ማዶ
አንድ ጎመን ሳንታፈስ ለአመት ያድርሰን። የራሳቸውን ችግር ብቻ ነው እንዴ የሚገልጹት? እንዴ ፈንስፋይሶች ነን ከድድ ማስጫ ይመቻች። ወያ ወየን መጨፈር ዘንድሮ ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበር። ደስ እንዳላችሁ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ላይክ ሼር ማድረግ እንዳይረሳ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው